ሙያ በልብ ነው። ከዛ አሳም መብላት በብልሃት ይባላል። እዚህ ጋር ሄርሜላ የምትባል ልጅ አለች፣ ሩታ የምትባል ልጅ አለች። እነሱ መሀል ላይ ቆመ ጢባ አትጫወት ነው እያልኩ ያለው። ወንድም ያገዝክኝ መስሎ ለምንድን ነው ሩታን ወስደው ይቅርታ ይዘው መተ ይቅርታ ይበላል? ለምን ሩታን መጥቶ ይቅርታ አላረክም? ለምን ሩታ አሳም መብላት በብልሃት ነው አለች። አሳም የሚበላው በብልሃት እንደሆነ እናውቃለን ሁላችንም። ምክንያቱም ውስጡ ያለው ሾክ እንዳይወጋን ማለት ነው። ግን ማን ነው አሳው? ማን ነው ሾኩስ? ምናልባት አሳው አብርሽ ይሆን? ሾኩሩ ሄርሜላ ትሆን እንዴ? ግን ደግሞ እኮ ከረፈዱ በኋላ እየመጡ ያሉ የሆኑ የፍልሚያ የሚመስሉ ነገሮች አሁን ላይ የሩታ ወዳጆችን እየተመቻ አይደለም ያለው። ሩታ በከንቱ እየባከነች እየደከመች እንደሆነ እየተሰማን ያለው። በተለይ ደግሞ የራሷን ግሬሷን እያወረደችም ጭምር ነው። እኔ እውነት በጣም አልተመቸኝም የሩታ አካሄድ፣ እውነቱን ስነግራችሁ። በዛም በኩል እነ ሜሪ ትክክል ናቸው እየተናገሩ ያሉት፣ እነ ዳኒም ጭምር በዛ ቪዲዮ ላይ ብቻ ነው የምላችሁ። ምክንያቱም ሜሪም እያየች ያለችው ነገር የሆነ ሚዛና ያልሆንልሽ እያላት ስለሆነ ይመስለኛል አብርሃምን በዛ ልክ የተናገረችው። በእርግጥ ይቅርታ መታ እንድትጠይቅ ያደረጋት ኤፍሬም ነው። ይቅርታ ውስጥ ትክክል ነው ወይ ብለን ስናስብ ደግሞ ትክክል አይደለም፣ እናውቃለን ይሄንን። እሷ ግን ምንድን ነው ያለችው? ኖርማሊ የልጄ አባት በስነ ስርዓት ልጄን እንዲያይ እኔም እሱም ሰላማዊ እንድንሆን ነው ብላለች። ይቅርታው ሪዘን ምንድን ነው ብለን ነበር ትላንትናም። ምንም እንዲሁ ብቻ ሰላም ለመፍጠር ብለን ነው የምናልፈው እንጂ ዳኒ እንዳለው ለምንድን ነው ሩታን ይቅርታ እንዲጠይቅ ያልተደረገው? ከአብርሃም በላይ ሩታን በቁም የገደለ ሰው የለም። እስካሁን ድረስ ምንድነው የሚሰማው መሰላችሁ? አብርሃም የበላይነት፣ እሱ ምንም አይነት ጥፋት እስካሁን እንዳላጠፋ፣ እንዲያውም እያጠፉበት ያሉት ሰዎች እየመጡ ይቅርታ እያሉት እንደሆነ እንዲሰማው አርጋችሁታል። ልጁ አሁን ከዚህ በኋላ አይሰማችሁም ወይም አጥፍተሃል እንኳን ብትሉት መስሚያው ጥጥ ነው ማለት ነው። ሰላማችሁ ይብዛ ውድ የዩቲዩብ ቻናል ቤተሰቦች፣ ደህና ናችሁልኝ? እግዚአብሔር የተመሰገነ ይሁን። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በነገራችን ላይ ሁሉ ነገር ቦታ አለው ብያችኋለሁ ከዚህ በፊትም እና እኔ ያው በቃ ይሁንላት በሚለው አልፌ ነው እንጂ በቀደምም እውነት ለመናገር የሩታ ይቅርታ ምክንያቱም ምንም በቃ አሳማኝ አይደለም። አሁን ደግሞ በትላንት በተለቀቀው ቪዲዮ ሳዳምጣት አሳን መብላት በብልሃት የሚል ነገር ተናግራለች እና ሩታዬ አሳ የሚበላትበትም ሰዓት ሾኩም ከመሃል የሚወጣበት ሰዓት ድሮ ገና አብቅቷል ማለት ነው፣ ረፍዷል። ትላንትና ምሽት ሄርሜላ ቪዲዮ ለቃለች፣ አይታችሁ ከሆነ ከአብርሃም ጋር ራቁት ሆኖ ይሄ የምሽት የራት ልብስ ነው ብላ ለብሳ የመጣችው ሙሉ ለሙሉ ጡታ ተንጠልጥሎ ምናምን ነገር። ለራሷ ሪስፔክት የላት፣ ለኦዲየንስ ሪስፔክት የላት። ባይዘይ ይሄን ለመላው ህዝብ ነው ያሳየሻለሽ። ይሄንን ገጽታሽን የማይረሳ ፒክቸርሽ በትልቁ ዙም እየተደረገ እየተቆራረጠ እንደፈለገ እንዲፖስት ለራስሽ ክብር የሰጠሽ ሴት አይደለሽም። ኤኒዌይስ ማለት ነው። ስለዚህ እዛ ላይ ምን ተረዳችሁ? በቃ እርግጠኛ እንድትሆን ትፈልጋለች ሩታ። ከሷ መሀል ንቅል ብላ እንድትወጣ ነው የምትፈልገው እሷ። ሩታ የሆነ ነገር በሰራሽ ቁጥር እሷ ደግሞ ከዛ የከፋ ቪዲዮ እየሰራች ትመጣለች። አሁንም ሄርሜላ ልቧ አላረፈም፣ አሁንም አልተረጋጋችም። ምክንያቱም ሩታም ከስራቸው ስላልጠፋች አንዴ በይቅርታ ትመጣለች ሩታ። አሁን እየከፋን ነው። እውነቴን ነው የምላችሁ። የሩታ ስቃይና በደልን የምናቅ ሰዎች ነን መሰለኝ ከጎኗ ቆመን እስካሁን አይዞሽ ስንላት የነበረው ብዬ አስባለሁ፣ ሁላችንም እንደምናውቀው። ግን ደግሞ ሩታ ካሄድሽ ልክ ካልሆነ አንቺን ሁልጊዜ ልክ ነሽ እያልን የምንሄድበት ምንም ምክንያት የለም። እኛ እዛ አንቺ ላይ በደረሰው ነገር እንንጨረጨራለን። አንቺ ደግሞ እዚህ ጋር ደግሞ ትላንትና ሲረግጥሽ ሲገፋሽ የነበረው ሰው አሁን ላይ ስቲል እስካሁን ውሽማን ያክል ነገር መርጦ ሄደን ሰው የበላይ አድርገሽ ይቅርታ ስትጠይቂ ከኋላው የሆነ ነገር ስትፈጣጥሪ ስናይ እየከፋን ነው። ይሄን እየደገፍን እንሄዳለን የሚል አቋም እኔ የለኝም። ሩታ መስመሯን ካላስተካከለች አብዛኞቻችን ሰላማችንን ነው የምናጣው። ለምን እኛ እያደረግን ወይም እየደገፍን ያለ ነው ተገፋ ተበደለ ከሚለው ወገን ነው። ስለዚህ ሩታም ስትበላሽ ጥፋቱ ስትገባ ምናምን ነገር ዝም ብለን አናይም። ኤፍሬም አንዳንዴ ሳስበው በስውር የአብርሃምን አጀንዳ እያስፈጸመ ነው እንዴ ያለው ላለው። ለምንድነው ደጋግሞ ይቅርታ እንድትጠይቅ እያረጋት ያለው? አንድ ይሄን ጥያቄ ያዙልኝ። ሁለተኛ ሩታን እንዳሳመነና ይቅርታ እንድትጠይቅ ካደረገ አብርሃምን ለምንድነው ሄዶ ለልጅክ ሰላም ሲባል አንተም እሷም ሰላም እንድትሆኑ እንዲህ ያረካትን ነገር ልታምንላት ይገባል። ይቅርታ ጠይቅ በጋድ ህይወትህን መምራት የምትችለው አንተ ነህ ብሎ ማለት ይችላል። ወንድሙን እንዲህ አይነት ነገር አላስደረገም። ኤፍሬም በተዘዋዋሪ ሩታን እያስጠቃት ነው። አሁን ሳይ
እንዲያውም በጣም በጀርባ እየሄደ ያለው ኤፍሬም ነው። ለምን ሩታን እንዲህ ያወደሰ ያሞጋገሰ እሱ ያላትን ሁሉ እንድታደርግ እያደረገ ነው። ሩታ በዚህ ልክ ሞኝ አትመስለኝም ነበረ። ምክንያቱም ጥፋትም ቦታ አለው፣ ይቅርታም ቦታ አለው፣ ሁሉም ነገር ቦታ አለው። ኤፍሬም ሩታ ብዙ ጊዜ ደጋግማ ይቅርታን ስጠይቅ ያደረገበት ምክንያት ለነ ዳኒም አልተመቸም። ዳኒ ትክክለኛ ነገር ነበር ሲናገር የነበረው አይደለም? የዳኒም ጓደኛ እንደዚሁ ማለት ነው። እዩ ነው ስሙ። ስለዚህ ትክክል ናቸው። በዛ ቪዲዮ ላይ ምንም አልተሳሳቱ። ይሄ ሰላም ወረዱ ምናምን እኛም ችግር የለውም ብለናል። ግን ደግሞ ይሄ ይቅርታ ብዛት ትንሽ ግራ አጋብቶናል። ሩታ ብዙ ነገር ደርሶባት አይተናል፣ አንደጋግመውም። እና ለምንድን ነው አሁን ላይ መልሳ እሷ ይቅርታን ትጠይቅ እየተደረገ በገዛ ወንድሙ ማለት ነው? የሚያስደንቀው ነገር እኮ ባዳሄም ቢያረገው ችግር የለም። ወንድሙ እኮ ነው፣ የአብርሃም ወንድም። ተለያይቶ ማይለያይ ተጣልቶ ማይጠላላ። ተረዳችሁ ቤተሰብ? ስለዚህ እንደዚህ እየሆነ ያለበት ምክንያት እኔ እንዲያውም ሳስበው ኤፍሬም ከሩታ ጎን እየመሰለ እዚህ ጋር ሩታን በጣም በውስጥ ለውስጥ የወንድሙን ክብር እንዲጠበቅ እያደረገ ይመስለኛል። ወንድሙ በድሎ ወንድሙ ገፍቷት ወንድሙ አሰቃይቷት መልሶ ኤፍሬም ደግሞ በጎ ነገር እንዳደረገና እሱን ለማቅረብ መልካሙ መፍትሄ አንቺ ባታጠፊም ይቅርታ መጠየቅ ነው ብሎ መምጣቱ አልተመቸንም። ሩታ ያላጠፋች ነው ወይ የሚመስላችሁ ካልክ ከአብርሃም ችግር ከመፍጠር በኋላ የመጣ ጥፋት ነው ያጠፋችሁ። መቼ ዋናው ሰንኮፉ ላይ ያለው የችግሩ መነሻና የዚህ ሁሉ መተራመስ ምክንያት የሆነው አብርሃም እኮ አንድ ቀን ያግባብ ያለው ይቅርታ ሲጠይቅ አላየንም። ለምን ሚዛን ያታረጉትም ነገሮችን ማለት ነው። በዛ ላይ ደግሞ ማለት ነው ኤፋም ሆንክ ሩታ ማመን ያለባችሁ ሄርሜላና አብርሃም ከዚህ በኋላ የሚለያይ አይነት ሙድ ላይ አይደለም ያሉት። አፍ አውጥቶ አብርሃም ተናገረ ለሜሪ እኔና ሄርሜላ እስከ ህይወቴ ፍጻሜ አብሬ በሰላም ከሷ ጋር መኖር ነው የምፈልገው አለ። ከዚህ በላይ መልስ የለም። ሩታ እልክሽ ይበቃል ባክሻው። አሁን ላይ እልክ እንዳለብሽ ነው እኔ አሁን በደንብ እያረጋገጥኩ ያለሁት። ለምንድን ነው ለማይረባ ወይም ለህይወትሽ ጠቃሚ ላልሆነ ሰው ጊዜሽን ሰዓትሽ የምታባክኙ? የማይጠቅም ማዘልቅ ያጠፋውን ጥፋት እንኳን ይቅርታ ጠይቆሽ አንድ ቀን ጸጸቱን ያላየሽበት ሰውዬ አባትነቱን ይካዳላልንም በስነ ስርዓት መጥቶ ይጠይቅ። አንቺም ከሱ ጋር ጦርነት አቁሚ። በቃ ሄርሜላና አብርሃምም አንዴ በውስልትና ህይወት ጀምረዋል አይደል? በአደባባይ ሳያፍሩ ማለት ነው። ታያቸው በቃ እነሱም ህይወታቸውን ይቀጥሉ። አንቺ አሁን በኃይል ምን ትፈጥሪያለሽ ከዚህ በኋላ? እና ሩታ ጋር ነው ትንሽ ከባድ ነገር አሁን እያየሁ ያለሁት። ሌሎቹ ግድ የለም የጀመሩት ነገር በገሃድ ነው። አብርሃም በትዳሩ ላይ ሲማግጥ በገሃድ ነው። ሄርሜላ ስታማግጥ በገሃድ ነው። እነሱ አፍሩ። እነሱ መስሚያቸው ጥጥ ነው። እፍረት የሚባል የላቸውም። ነውራቸው በአደባባይ ነው። ስለዚህ ለምን አትተዋቸውም ነው እያልኩት ያለሁት። በቃ ሁሌ የወቀስናቸው መኖር የለብንም። ባለጌ አንዴ ባለጌ ብለን ጨርሰናል። ሩታ ግን ለምንድን ነው አዲስ የሆነው ማንነትሽ ውስጥ እኛ ማንም ሊቀበል የማይችለውን አይነት ባህሪ ያሳይሽ የምትመጪው? የእናንተ አለመታረቅ አይደለም ችግራችን። በመታረቁ ውስጥ የሚመጣው ነገር ምንድነው ነው? ታረቃችሁ ለልጃችሁ ነው። ለልጃችሁ ከሆነ ሳይለንት ሆናችሁ ኑሩ። አሁን ግን እየተኮነ ያለው ጭራሽ ሁለተኛ እህት ይደገምለታል ከአባቱ ከምን እያለ ነው። ይፋ አይደለ? አጀንዳ እንዳላችሁ ግልጽ ነው። እኛ ሰልችቶናል። እውነት ስንናገር የእናንተ ይሄ እርስ በርስ ያለው ይሄ ድብልቅልቅ ያለ ህይወት ወይ ለኦዲየንስ ምክር አይሰጥ ወይ ለራሳችሁ አላመናችሁበት ይከብዳል በጣም። ስለዚህ ሜሪም ብትናደድ አይገርምም። አብርሃምም ቆፍጣና መሆን አለበት። ምክንያቱም ሰው በሁለት ቢላ ይበላል። በቃ አለቀ። ሁሉም ነገር መሆን ካለበት የሚሆን ይሆናል። ነገራቶች መተው አለባቸው ብዬ ነው ማስበው። ማለት ይሄ የሆነ ሰላማዊ ህይወት አልናፈቃችሁም ቤተሰብ? ሁልጊዜ በቃ ከአብርሃም ስር እሱ ሌላ ታሪክ ውስጥ ነው ያለው። ሩታ ግን ከኋላ ነው ያለችው። አሁንም ከኋላ ነው የምትታየኝ ሩታ። ግንባር ቀደሟ ሩታ አሁን የለችም፣ ከኋላ ነው ያለችው። ከፊት እየተመራች ነው እሷ፣ ከኋላ ነው ያለችው። ግን ደግሞ አልያዘቻቸውም ጭራቸውን እንኳን ማለት ነው። ለመያዝ እየሞከረች ነው ግን አልተጨበጠላትም። እሱ ሰላም አወረደ ማለት እኮ እሱ መልሶ ከሩታ ጋራ የትዳር ህይወቱ ይቀጥላል ማለት አይደለም። አንድ ሰሞን እኮ ብዙ ጥፋት ሲያጠፋ ካሜሯ በላይ ሆኖባት ፍቺን ያጸደቀች ሴት ነች ሩታ አይደለ? ምን ይፈለጋል አሁን ከአብርሃም ነው? እኔ ከአብርሃም ምንድነው የሚፈለገው? ኬዝ እልክ ምላጭ ያስውጣል። የምሬ ነው ቤተሰብ። እንደ ሩታ እልከኛ ሰው አይቼም ሰምቼም አላውቅም። ገና አሁን በቃ ሩታ ከዚህ በኋላ ሁሉ ነገር ይቆርጣል። ከዚህ በኋላ እሱ እንኳን እዚህ ደረጃ ደርሶ
ምንም አይነት ቦታ ሰጥታ እሱ ህይወት ውስጥ አትገባም ብለን ስናስብ ጭራሽ እየባሰ እየመጣ ነው ነገሩ። ጭራሽ ኤፋም ተባባሪ ሆኖ ሰፖርት እያረጋት ነው። በጀርባ በኩል ኤፋና አብርሽ የሆነ ሚስጥር አላቸው። ቤት የኦዲየንስ የማያውቀው ወንድማማቾቹ እርስ በርስ የሚተዋወቁበት ምናልባት ሩታ እንደዚህ መቀለጃ እንደዚሁ ጊዜዋን እየፈጁ ሁሉ ጊዜም ቢሆን በተስፋ ከኋላ ተከታይ እንድትውል ያደርጓል። የሩታ እኮ በህዝብ ዘንድ መወደድ በራሱ እኮ ለእነሱ ደስታ ይሰጣቸው። ውስጣቸው በሩታ የመበለጡ ነገር ያማቸዋል። አሁን እንዳልኳችሁ በቀደምም ሄርሜላን ወደ ላይ ከፍ የማድረግ እሷ በህዝብ ዘንድ በኦዲየንስ ዘንድ ተወዳጅ ሆና ቦታውን እሷ እንድትይዝ ነው የተፈለገው። ለዚህ ደግሞ ትብብር እያደረጉ ያሉት የቅርብ ጓደኞቹም አሉ። እነ ዳኒ እውነታቸውን ነው፣ ልክ ናቸው። ሩታ መራቅ ካለባት መራቅ ነው ያለባት። ተገፍታ ተበድላ ይቅርታ ያልጠየቃትን አብርሃምን መከታተል ከኋላው ልክ አይደለም። በቃ ልክ አይደለም እንዴ! ሁሉ ጊዜ ያልሆነውን ነገር እያመን መሄድ የለብንም። ሩታ ስትሳሳት ግጥም አድርገን ነው የምንነግራት። ለምንድን ነው አሁን በዚህ ሁኔቷ፣ በዚህ ደስተኝነቷ፣ በዚህ ጥሩ ባለው ኮንፊደንሷ ለምንድን ነው ህይወቷን ወደ አዲስ ምዕራፍ ማታስቀጥለው? ይሄን ያህል ጉድ እያሳያት በሚዲያ ሩታ ማትሸነፍ ወይም ደግሞ ይሁን ብላ አሜን ብላ የምትቀበል ሰው ነች ማለት ነው። ይሄ ከባድ ነው የምር። እኔ ካሜራው በላይ የሆነብኝ ነው ቤተሰብ። እና በመጨረሻም እንግዲህ አይታችሁ ከሆነ ሜሪ ከአብርሽ ጋር ስትነጋገር አልቅሶ ነው የሄደው መጨረሻ ላይ ማለት ነው። ለምን እሷ አንተ መሀከል ላይ ጢባጢቤ የተጫወትክ ነው ያለችው። ምሽቱን ምን እንዳደረጉ አይታችኋል። ከሜሪ ጋር ከሄደ በኋላ ከሄርሜላ ጋር ቪዲዮ ለቀቀ። አይታችሁ ከሆነ በቃ የምሽት የራት ሰዓት ብላ ምናምን በጣም በሚደብር ሁኔታ ይሄ ደረቷ ይታያል፣ ጡቷ ተንጠልጥሎ ምናምን ሉት ስዋት እግዚአብሔር ወይ ቅር በለን አቦ። እውነት በጣም ግን ማለት ነው ፈር ለቃችኋል። እኔ እንጃ ያላችሁ እናንተ ሰዎች፣ እኔ እንጃ። ሄርሜላ አንዳንድ ጊዜ ለግልሽ ወይም ደግሞ በቤትሽ በጎጆሽ የምታሳየውን ሪያክት ግዴታ ለህዝብ ማሳየት አለብኝ ብለሽ ማመን የለብሽም። ይሄን ያህል ተጋላጭነት የሆነ ነገር ሰው እኮ ሻርፕ ወይ ደረቱ ላይ ጣል ያደርጋል። እንዲህ እስኪን ተንጠልጥሎ የሚታይ ነገር ለህዝብ ማምጣት ምንድነው? ይዘገነናል። እውነቴን ነው ይዘገነናል። አሁን ሩታ እንደዛ ሆና ስለመጣች እሷ ደግሞ ሄርሜላ ደግሞ በእልክ ምን ሆናለች? በእልክ በቃ እሷን ተስፋ የማስቆረጥ አይነት ቪዲዮ ነው የሰራችው። ሩታ እንዳያችኋት ከቀን ቀን እየባሰባን ነው። ሄርሜላ ረግዜ ስትባል እየሰማች አይደለም። በቃ እኛ ራሳችን አሁን ተስፋ እየቆረጥን ነው በሩታ የምር። አይ እንደዚህማ ጥሩ አይደለም ማለት እንዴ! ይደብራል። ተገፍቶ ሰው ኖሮ እንደገና አሁንም በመገፋት ላይ ከሆነ የሚያይ ሰው ይናደዳል። እንደኛ አይነት ሰው ይናደዳል። እውነቴን ነው። ስለዚህ ይሄ አካሄዳችሁን ብትተውት። እዛ ጋር አዲስ አጀንዳ እየተፈጠረ ነው። ሄርሜላ ታግታ ነበር እየተባለ ያኔ ምንም ነገር እንዲ ጫፏን ስንጥር የነካታት መስልብ ስትመጣ እንደ መስታወት ተወልውላን የመጣችሁ ታስታውሳላችሁ ቤተሰብ። ባሴ የሚሉት ልጅ የባሰበት ማለት ነው። እሱ ደግሞ ምን አለ? ታግታ ነው። በፊት እኮ ድንገት ነው ያዩዋት ብሎ ሲምል ሲገዘት ነበረ። ተመልከቷቸው ኦዲየንስ ማለት ነው። ሜሞሪያችን ሉዝ አያረግም። እሺ በደንብ ሴቭ እናደርጋለን። የለቀቃችሁትን ቪዲዮ ካስፈለገ እናመጣዋለን። ምን ስትባባሉ እንደነበር ከአብርሃም ጋር አሁን ላይ ልክ ታግታ እንደነበረ ከዚህ በፊት ምናምን አድርጋችሁ ትመጣላችሁ እንዴ? ኦዲየንስ ጅል አይደለም። በጥሞና ነው የሚያዳምጣችሁ፣ በረንብ ነው የሚከታተለው። ስለዚህ ሁሉ ነገር አሜን ብሎ የሚቀበል ኦዲየንስ ብቻ አይደለም እናንተ ጋር ያለው። አንዳንዴ ዋይ ዝም ብለው ያገኙትን አሜን ይላሉ። ግን ደግሞ በስነ ስርዓት የሚከታተል ሰው ካለ እንዴ ባለፈው እንደዚህ ተብሎ አልነበር እንዴ? እንዴት አሁን እንዲህ ሊሆን ቻለ ይላል። ይሄ ሆን ተብሎ ነው። በቃ አሁን ሩታ ማርፋ ልቀመጥ ስላለች አጀንዳውን ሊቀይሩት ነው። እንደምንም ተሰባብራ ያሳምኑ። ጭራሽ ታግታለች። ይሄ የአቤልና የባሴ ጥንስስ ማለት ነው። በጣም ትገርማላችሁ። እስቲ ምን እንደምትሉ እናያቸዋለን። እኛም እያየን የሚሰማንን ከመግለጽ ወደ ኋላ አንልም። ቤተሰብ አሁን ላይ እየሄደ ያለው ነገር እናንተ ተመችቷችኋል? ሩታ ትክክል ነች ትላላችሁ? በአሁን ሳሌ እንደዚህ ሁሌ ልምምጥ፣ ሁል ጊዜ ዝቅ ማለቷ ይሄ በመንፈሳዊ ደረጃ የሚደገፍ ነው። ጠላታችሁን ውደዱ፣ ቀኛችሁን ሲሰጣችሁ ግራችሁ የሚለው ይሄ በመንፈሳዊ ደረጃ ትክክል ነው ቤተሰብ። ምክንያቱም መልካም ነገርን ከፈጣሪ የምታገኙበት ነው። እውነት ለመናገር ግን እኮ እንዲህ አይደለማ። ይሄ አካሄዱ ራሱ የራሱ የሆነ ጀርባው ላይ የተጠነሰሰ ጥንስስ ስላለው ነው። ጤናማ ነገር ስላልሆነ ነው። ከልብ የሆነ ነገር ስላልሆነ ነው እየታየኝ ያለው ማለት ነው። በስነ ስርዓት ልጅ ማሳደግ ይቻላል። በቃ ጤናማ ሆነው እንጂ እዛ ጋር አብርሃም እንደዛ የሆነባት መልሳሱ መከታተል ተገቢ አይደለም።
ይሄ ራስን ማዋረድ ነው። ሰዎችን ይበልጥ በሰዎች ዘንድ ጥላቻ ማትረፍ ነው፣ ንቀትን ማትረፍ ነው። እኔ እንደዛ ነው የሚገባኝ። ሁሉም ነገር አግባብ አለው ነው የምላችሁ። እና ኤፋም ከጎን ሆኖ እንግዲህ ይሄው የማይጠቅም ምክር። እኔ ኤፋ የሄደበት ያለው መንገድ አሁን ላይ እየተመቸኝ አይደለም እንዴ። እቺ ልጅ ዝም ብሎ አሰስገሰሱን ተቀባይ ነች እንዴ? አንተስ እንዴት አድርገህ ነው የምታስባት? ይሄ የተፈጠረው ታሪክ ሁሉ እንዲህ በቀላሉ አብርሃም አሁን ተንበርክኮ አይደለም እንደው 24 ሰዓት ማለት ነው እንደዚህ በአንድ እግሩ ቆሞ ማለት ነው 24 ሰዓት ይቅርታ ቢጠይቅ እንኳን ይቅር የሚባል ስራ አይደለም በሩታ ላይ ፈጸመባት። ስለዚህ አንድ ቀን ተሳስቶ ይቅርታ ያልጠየቀን ሰውዬ አሁን ላይ ይቅርታ ተጠያቂ እያረጋችሁ ሰው እንዲናደድ ለምን ታረጋላችሁ? ሁሌ ከሸር መንፈስ አትወጡም እንዴ እናንተ እንዴ? ተዋቸው በቃ። ባለጌን ለባለጌ መተው ነው አይደለ? ሄርሜላም ሆነ አብርሃም በቃ ጥሩ መንፈስ ይዘው አይደለም ጓደኛ ማቾች የሆኑት፣ በብልግና መንፈስ መጡ። ያው እየቀጠሉት ነው። ተዋቸው በቃ። ነገ እናያቸዋለን እኮ የሚፈጠረውን። ግን ሩታ የራሷን መስመር እንዳታይ ያረክ ነው። ኤፋን ብትሆን አልጠቀምካትም አሁን ላይ። እኔ እንዲያውም ከአብርሃም ጋር የሆነ በጀርባ ጥንስስ ያለውን ላይ የመሰለኝ ነው በሩታ ላይ። የዋህነቷ ደግሞ የሷ አሁን ነው እየታየ ያለው፣ በጣም ከልክ ያለፈ የዋህነት ማለት ነው። የተሰማችሁን በኮሜንት አስቀምጡልኝ ቤተሰብ ማለት ነው። ይሄ ነገር ትክክል ነው ወይ ብላችሁ ታስባላችሁ? እየሆነ ያለው ነገር በሙሉ ልክ ነው ወይ አግባብ ነው ወይ ብላችሁ ታምናላችሁ? ሰላማችሁ ይብዛልኝ።